የጉራጌ ዞን ምክር ቤት ዋና አፈ ጉባኤ አቶ ሀይሩ መሐመድ የዞኑ የኦዲት ግኝት አስመላሽ ግብረ ኃይል አባላት የንቅናቄ መድረክ በንግግር በከፈቱበት ወቅት እንዳሉት በዞኑ ያለው የኦዲት ግኝት አስመላሽ ግብረ ኃይል ዋና ተግባር በሁሉም መዋቅሮች የመንግስትና የህዝብ ውስን ሀብት ሳይባክን ለታለመለት ዓላማ እንዲውል ማስቻል ነው። ከዞን እስከ ታች ባሉ መዋቅሮች ያለውን የኦዲት ግኝት አስመላሽ ግብረ ኃይል ዋናው ዓላማ በዞኑ ውስጥ በሁሉም መዋቅሮች የመንግስትና የህዝብ ለልማት የተመደበን ውስን ሀብት ሳይባክን ለታለመለት ዓላማ ማዋል እንዲቻል ህግና ስርዓትን ጠብቀው ባልተፈጸሙ የፋይናንስ አሰራሮችን ይሁን ሆን ተብለው ኃላፊነት በጎደለው አሰራር የጎደሉና በኦዲት የተረጋገጡ የመንግስትና የህዝብ ሀብቶች በተደራጀ መልኩ አሰራርን ጠብቆ እንዲመለስ በማድረግ ለታለመለት ዓላማ እንዲውል ማድረግ ይኖርበታል። የኦዲት ግኝቶች ትርጉም የሚኖራቸውና የተፈለገው ለውጥ የሚያመጡት ከግኝቱ በመነሳት ተጨባጭ እርምጃ ሲወሰድና የተሰጡ አስተያየቶችም በአግባቡ ሲተገበሩ ብቻ እንደሆነ ተናግረዋል። አቶ ሀይሩም ባለፉት ዓመታት የተመዘገቡ መልካም ተሞክሮችን በማስፋት እንዲሁም ክፍተት የታየባቸው መዋቅሮችን በፍጥነት በማረም በቀጣይ የተሻለ ስራ መስራትና በግለሰቦች ዘንድ የሚገኙ የመንግስት ሀብቶች ሰብስቦ ወደ ልማት ለማስገባት የክትትልና ቁጥጥር ስራዎች ተጠናክረው እንደሚቀጥሉም ጠቁመዋል። ዋና አፈ ጉባኤው ድክመት ያለብን መዋቅሮች በፍጥነት በማስተካከል በቀጣይ የተሻሉ ስራዎች መስራትና በግለሰቦች ያለን የመንግስት ሀብት ሰብስቦ ለልማት እንዲውል ማድረግ ይኖርብናል። ሌላኛው የኦዲት ግኝት ተደራሽነትን በማስፋት የክትትልና የቁጥጥር ስራዎችን ማጠናከርም ዋንኛው ዓላማችን አድርገን ልንሰራ ይገባል። በዞኑ በኦዲት ግኝት መረጃ አያያዝ ላይ አበረታች ስራዎች መሰራታቸውን የገለጹት የጉራጌ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ አብዱ ሐሰን በግኝት አመላለስ ላይ የመዋቅሮችን ውጤት ለማቀራረብ ቅንጅታዊ አሰራሮች አጠናክሮ ማስቀጠል እንደሚገባም አመላክተዋል። ግብረ ኃይሉ ቅንጅታዊ አሰራሮችንም በመከተል በኦዲት ግኝት ላይ የእርምትና የማስተካከያ እርምጃ በመውሰድ ያልተመለሱ የህዝብ ሀብቶች እንዲመለሱ ማድረግ እንዳለበትም ጠቁመዋል። አቶ አብዱም የኦዲት መረጃዎችን ማደራጀት ከመቻሉም በላይ ስራዎቻችን በክልሉ የተሻለ ስራ እንዳለው ያካትታል። ግን የወረዳዎች አፈጻጸም ግን ዥንጉርጉር ነገር ወይም አንዳንድ የተራራቁ ውጤቶች እንዳሉ ነው የሚያሳየው። በዘርፉ ከዞኑ የተሻለ አፈጻጸም ካስመዘገቡ መዋቅሮች መካከል የወልቂጤ ከተማ አስተዳደርና የጉመር ወረዳ ዋና አፈ ጉባኤዎች በሰጡት አስተያየት የህዝብ ሀብት ከብክነት ለመከላከል መድረኩ ልምድ የተወሰደበት መሆኑን በመጥቀስ ከኦዲት ግኝቶች በመነሳት የመንግስትና የህዝብ ሀብት ለታለመለት ዓላማ በመዋል የህዝብ ተጠቃሚነት እንዲጎለብት በቅንጅት መስራት ይገባል ብለዋል። ባለፉት ዓመታት የተመዘገቡ መልካም ተግባራት ተሞክሮዎችን ማስፋት ክፍተቶችን በፍጥነት በማረም በቀጣይ የተሻለ ስራ ለመስራት የክትትልና የቁጥጥር ስራዎች ተጠናክረው እንዲሄዱ እየተሰሩ የሚገኙ ተግባራት አበረታች በመሆናቸው አጠናክሮ ማስቀጠል እንደሚገባም ተናግረዋል። አስተያየት ሰጪዎቹም ከተማችን ወልቂጤ ምክር ቤት የዚህ ግብረ ኃይል የ2017 ዓ.ም አፈጻጸም አቅርበናል። በተለያዩ ዘርፎች ኦዲት ተደርገው የተገኙ ግኝቶች ነበሩና ይሄ ግኝት 99.6% ያህል ግኝቱን አስመልሶ ወደ መንግስት ቋት በመመለስ ለማህበረሰባችን የልማት ስራ እንዲውል የተደረገበት ሁኔታ አለ ማለት ነው። ምክር ቤቶች ከሚሰሯቸው ተግባራት አንዱ የክትትልና ቁጥጥር ተግባሩ ነው። ይህም ደግሞ ያለው ውስን በጀት ለታለመለት ዓላማ እንዲውል የጎደሉ እንዲመለሱ የማድረጉ ስራ ላይ ከሚመለከታቸው ባለድርሻ አካል ጋር በጋራ በመሆን የጎደሉ ገንዘቦች ነበሩ። እነዚህ ገንዘቦች በህግ አግባብ እንዲመለሱ የተደረጉ አሉ።